ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች መተናል በተሽከርካሪ ወንበር ላይ አስገራሚው መረጃ ይዘን ቁጭ ብለናል። የኢቢኤሱ ጋዜጠኛ ዮናስ ከበደ የኢቢኤሷ ጋዜጠኛ ጥበብ የምትባለው የት ገቡ? ምንድነው እሱ እየተፈጠረ ያለው? በነገራችን ላይ ከኢቢኤስ ላይ ከጠፉ አንድ ወር ከምናምን ሆኗቸዋል። ለሰፊው ህብረተሰብ ግን አልተነገረም። ከዛ በፊት የተቀረጹት ቪዲዮ ነው እየተለቀቀ ያለው። በእርግጥ ከዚህ ቀደምም እኔ የኢቢኤስ ጋዜጠኛ ዘወትር ደሳለኝ ከኢቢኤስ ላይ ሲወጣ ተናግሬ ነበር። ዘወትር ደሳለኝ ከኢቢኤስ ላይ ወጥቶ አርት ቲቪ ላይ ሊቀላቀል ነው ብዬ ስናገር ሰፊው ህብረተሰብ እኔን አጉረምርሙብኛል። ይቅርታም አልጠየቀኝም። ዘወትር ደሳለኝ ግን ይኸው እኔ በተናገርኩት መሰረት አርት ቲቪ ላይ ስራውን እየሰራ ነው ያለው። ይቅርታ እንድጠይቁኝ በዛው አሳስባለሁ። እንዴ አሁንም ይሄን መረጃ ስናገር እንትን ከምትሉ ያኛውን መጀመሪያ ይቅርታ ጠይቁኝ። አሁንም ጥበብና የኢቢኤስ ጋዜጠኛ ዮናስ ከበደ በጣም የምንወደው የምናከብረው አንጋፋው በእውነት በጣም ምርጥ ሰው፣ በጣም ጨዋ ሰው፣ በጣም ስርዓት ያለው ሰው የኢቢኤስ ጋዜጠኛ እና አሁንም ኢቢኤስ ላይ አይታችሁት አታውቁም። አይተነዋል የምትሉ ሰዎች እኮ ደፋሮች ናችሁ። ሳታዩ አይተናል የምትሉ እና ከኢቢኤስ ላይ ከጠፋ እሱም ሰነባብቷል። ጥበብም ከኢቢኤስ ላይ ከጠፋች እንደዚሁ ሰንበት በት ብለዋል። እና ይሄ ነገር ምንድን ነው ብዬ እኔ ደግሞ እንደምታውቁት እጄ ረዥም ነው። እጄን ዘርጋ አድርጌ አጣርቼ ምንድን ነው ምክንያቱ፣ ለምንድን ነው የጠፉት፣ ለምን ለቀቁ፣ ማን ከማን ተዋቅሶ ነው ምናምን የሚሉትን ሁሉን አጣርቼ ወደ እናንተ ይዤ መጥቻለሁ። ከዛ በፊት ግን ስለ በቲክቶክ ላይ ወይ ደግሞ በዩቲዩብ ላይ እንደዚሁ መነጋገሪያ ስለሆነው ስለ እሸቱ መለሰ አንድ ሐሳቤን አጠር አድርጌ ማስቀመጥ ፈልጋለሁ። እሸቱ መለሰና አንድ ቲክቶከር ባምቢ የምትባል ቲክቶከር ኃይለኛ ጦርነት ውስጥ ነው ያሉት። እንደውም ራሴን አጠፋለሁ እስከ ማለት ደርሳ እሱም በፌስቡኩ ላይ በተደጋጋሚ በኢንስታግራሙም ይቅርታ እጠይቃለሁ ጠብቁኝ እያለ አንዴም ሁለቴም ፖስቷል ማለት ነውና ከዛም በኋላ ቪዲዮ ሰርቷል። ብዙዎቹ የልጅቷ ደጋፊ አብዛኛው እንደውም በልጅቷ በኩል ነው ያለውና እሸቱ ትክክል አደረግም ብሎ የልጅቷ ደጋፊ ሆኗል። እንደዚሁም ደግሞ የእሸቱም ደጋፊ ይቅርታ እንዳትጠይቅ ምን ስለሆነች ነው ልክ ልኳን የነገርካት ደግ አረግ እንኳን ነገርካት ያንሳታል ድገምላት የሚልም አለ። እኔ የራሴን አስተያየት ስሰጥ እሸቱ መለሰ ለቤተክርስቲያን በጣም ጥሩ መልካም ነገሮችን አድርጓል። ለገዳማት ውሃ አስገብቷል። ውሃ ለተጠሙ አጠጥቷል። ለተቸገሩ አብልቷል። አሜሪካ ድረስ ሄዶ ሰፊ ቦታ እንዲገዛ አበረታቷል። ለመቅዶኒያ ሰፋ ያለ ገቢ ማሰባሰብ አድርጓል። ብቻ ለመስጊድም እንደዚሁ ለመስጊድም ገቢ ማሰባሰብ አድርጎ መስጊድ እንዲሰራ ቤተክርስቲያኖች እንዲሰሩ ብቻ በሰፊው ጥሩ ነገር አድርጓል። ምንም ጥርጥር የለውም። አሁንም በልጅቷን በኩል ያስተማረውን ትምህርት ሰምቻለሁና እሱንም ትምህርት ያስተማረው ትምህርት በጣም ምርጥ ትምህርት ነው። በጣም ቆንጆ ነው። የሰዎች ቆም ብለው ራሳቸውን እንዲያስቡ ወደ ጥሩ ነገር እንዲመጡ የሚያደርግ ትምህርት ነው። ምንም ጥርጥር የለውም። ስተቱ ምንድን ነው? ልጅቷን መጥቀሱ፣ የልጅቷን ቤተሰቦች መጥቀሱ፣ ያ ነው ክፋቱ። ሌላ ምንም ነገር የለውም። እና ተው ማለት ምንም አይደለም እኮ እሸቱ እዚህ ጋር ስተት ሰርተሃል፣ ስተቱን እኮ ነው የምትነግሩት። እዚህ ጋር ስተት ሰርተሃልና ይሄ የሰራው ነገር ትክክል አይደለም ተው። እቺ ልጅ አንድ ነገር እንዱ አያርገውና ራሴን አጠፋለሁ እስከማለት ደርሳለች። በነገራችን ላይ ራሷን ባጠፋችው ልጅ ቀናው በሷ በመሞቷ ቀናው ምናምን ብላ ጽፋለች። እቺ ልጅ አንድ ነገር ብትኖር እሸቱ መለሰ ጸጸቱን አይችለውም። ምንም ሆነ ምንም በቃ የዚች ኖት በታወሰ ቁጥር እሸቱ መለሰ ነው የሚታወሰውና የልጆች አባት ነው። የሚገርም ትዳር ያለው ነው። በሰው ዘንድ ተወዳጅ የሆነ ነው። ጥሩ ነገር የሚያስተላልፍ ነው። ለሰዎች ትምህርት ይሰጣል ተብሎ የሚታሰብ ሰው ነው። መልካም ወጣት ከሚባሉት ውስጥ አንዱ ነው እና እቺ ልጅ አንድ ነገር ብትኖር ይሄ ልጅ ምንድን ነው የሚሆነው? እና አንዳንድ ጊዜ ስትመክሩም ግራ ቀኙንም ማየታችሁ ነውና ሁለተኛ ነገር ደግሞ እንደዚህ ያለ ነገር በእናንተ ላይ ቢደርስስ? ይሄ ልጅ አስተምሮ የትምህርቱ ግን ዋና መደምደሚያ የእናንተን ኃጢአት የእናንተን ቤተሰብ እያነሳ ቢያስተምር ደስተኛ ናችሁ? አባታችሁን ቢያነሳባችሁ እናታችሁን ደስተኛ ናችሁ ወይ? የእናንተን ልጅ አንስቶ እናንተንም ጨምሮ ሲወቅጣችሁ ደስተኛ ናችሁ? ግን ምንድነው በመልካም ነገር የተከበበ ስድብ ሆኖ ለሰፊው ህብረተሰብ ነገሩን አልተገነዘበውም እና እሱን ተው ከማለት በርታ ማለት መርጧል። እና በእርግጥ እሱም ይቅርታ ጠይቃለሁ ብሎ እስከዛሬ እንደውም እንደዚህ ብዬ ባለመናገሬ ይቅርታ እንደውም ዘግይቻለሁ አሁን ልክልካችሁን ነግራችኋለሁ የሚል መደምደሚያ ይዞ መጥቷል። እንግዲህ እኛም እንኳን ደህና መጣህ ብለናል።
እኛም ይሄ ነገር ጥሩ አይደለም ተው ምናምን ያልነው እኮ አሉ እኮ አይደል ተሳዳቢዎች ዮኒ ማኛ እነ ጂጂኪያ እነ ምናምን አለ የሚባል ስድቦችን የሚሳደቡ አሉ። ግን ተው ያልነው እኮ እሸቱን መለሰ ስለምንወደው ስለምናከብረው ህዝብ ጋር እንዳይቀልብን ያስቀመጥነው ቦታ አለ፣ ከፍ ያለው ቦታ ያስቀመጥነው ቦታ አለ። ከዛ ከፍ ካለው ቦታ ላይ እንዳይወርድ ነው እንጂ የመሰዳደብማ ዌልካም ቲክቶክ ሁሉ ስድብ ብቻ አይደል እንዴ? ምን ችግር አለ እንዴ? ግን ያስቀመጣችሁት ሰው ጥሩ ቦታ ያስቀመጣችሁት ሰው እታች ቦታ ላይ ሲገኛው ያስደነግጣልና በዛ ምክንያት ነው። ስለዚህ በርታ በርታ የምትሉት ተው በሉት። እንደዚህ ጥፋት ሲያጠፋ ሰው ተው በሉት ማለት ነው። ወደ ዋናው ጉዳይ ወደ ኢቢኤሶች እመለሳለሁ። ወደ ኢቢኤሶች ስመለስ እንግዲህ ኢቢኤስ ላይ ብዙ ጋዜጠኞች አተናል ወጥተዋልም በህይወትም አተናል። በእውነት በጣም በሚያሳዝን መልኩ የቤተሰብ ጨዋታ ነፃነት ፈጣሪ ነፍሱን ይማረው፣ እንደዚሁም የኢቢኤስ ዋና ባለቤቱን እንደዚሁ ፈጣሪ ነፍሱን ይማረው። እነዚህ ሁለቱን አተናል። እንደውም የቤተሰብ ጨዋታን የሚተካው ሰው በጣም ብዙ ሰዎች እየተወዳደሩ ነው ያሉት። እንደውም እኔ በ3 ሰዎች ያልቃል ስል 4 5 6 እያለ እየቀጠለ ነው ያለው። እንግዲህ ማን ምን አይነት ሰው በምን አይነት ሁኔታ ይመራዋል እሱንም እናየው ይሆናል። በተረፈ ከኢቢኤስ ላይ ብዙ ይወጣሉ። ከወጡ ውስጥ እንግዲህ በጣም ኢቢኤስ ላይ በሰዓቱ በጣም ጥሩ ተወዳጅነትን ያተረፈች የኢቢኤስ ጋዜጠኛ መቅደስ ደበሳይ ነበረች። መሀል ላይ ያው ከዛ ወጣ ሁላችንም እንደምናውቀው አባይ ቲቪ ላይ ሄዳለች። ግን አባይ ቲቪ ላይ ያለችበት ሁኔታና ኢቢኤስ ላይ ያለችበት ሁኔታ ጥሩ አይደለም። የአባይ ቲቪ ላይ 1 ወር ነው 2 ወር አካባቢ እንደሰራች ግን ወደ ኢቢኤስ ለመመለስ የተለያዩ ሙከራዎችን ሞክራ ነበረ። ኢቢኤስም ያው ወተሻል ሄደሻል እዛ ገብተሻል ከዚህ በኋላስ አይንሽን አናየም እዛው ስሪ ብለው አልተቀበሏትም እንጂ እሷ ራሱ ቆጭቷት ነበር። ምን ለማለት ነው? ይሄንን ኢቢኤስ ትልቅ የሀገራችን የምንወደው የምናከብረው ትልቅ ጣቢያ ነው። ሁላችንም የምንወደው ነው። አሉ የሚባሉ የፕሮግራም እንትኖች ኢቢኤሶች ናቸው። የመንግስትም አሉ የተለያዩም አሉ። ግን እንደ ኢቢኤስ የሚሆን የለም። ኢቢኤስን እኔ ነው እንጂ ኢቢሲን እኔ የሚል ሰው የለምና በጣም የምንወደው የምናከብራቸው ሰዎችም አሉበት። የምንወደው የምናከብረውም ፕሮግራም ነው የሚተላለፈው ፕሮግራም በአጠቃላይ ማለት ነው እዛ ላይ። ስለዚህ ሁልጊዜ ስለምንከታተል ዮናስ ከኢቢኤስ ላይ ከጠፋ ወደ 3 ሳምንት ሆኖታል። ጥበብም እንደዚሁ 3 ሳምንት ሆኖታል። ባጣራነው መሰረት ግን ጥበብ ወልዳ ነው የሚሉ መረጃዎች ደርሰውኛል። ልጅም አቅፋ በየሚዲያው ታይቷል። ግን መቼ አርግዛ ነው የሚለው እንትን ሊልኝ አልቻለም። የእሷን ሁኔታ በደንብ የሚሄድበትና ማጣራው ጉዳይ ይሆናል። ስለ ዮናስ ግን አጣርቻለሁ። ዮናስ ብዙ ጊዜ ወደ ውጭ ሲወጣ ኤሮፓም ሲወጣ እስራኤል ሲሄድ አሜሪካ በተደጋጋሚም ሲሄድ ያለበትን ሁኔታ በኢቢኤስ ቴሌቪዥን ላይ ያሳውቅም ነበር ይናገርም ነበረ። በአሁኑ ግን ምንም ሳይናገር የት ነው ያለው? አሜሪካ ነው ያለው። ስለዚህ ኢቢኤስ ላይ ስራ እየሰራ ነው። ኢቢኤስ ራሱ ነው የላከው፣ የራሳቸው ፕሮግራም ነው። ግን አልተላለፈ። ምን አይነት ፕሮግራም ነው? ለምንድን ነው እሱ ምን እየተሰራ ነው የሚለው ነገር የተላለፈ ነገር የለም። ግን ዮናስ ከበደ ሚዲያው ባያሳውቅም በዚህ ሰዓት ላይ አሜሪካ ላይ ነው ያለው። እኔ በቲክቶክ ላይ ዮናስ ከበደ ከኢቢኤስ ላይ ወጥቷል የሚሉት መረጃዎች ስለዚህ አሰተኛ መሆናቸውን ለእናንተ ለሰፊው ህብረተሰብ ለማድረስ ብዬ ነው። ስለተከታተላችሁኝ ስለ ሁሉም ነገር በጣም አመሰግናለሁ። ያያ ዞላ ግን ይቀጥላል። ያያ ዞላ ያያ ዞላ ያያ ዞላ ያያ ዞላ